በፈጣሪ አንድ ሰው ሆነው ሁለት ጭንቅላት ያላቸውን ሰዎች አይታችሁ ታውቃላችሁ? ምን? በዛ ላይ ደግሞ ወልደዋል። አሁን ልጁ የማን ይሆናል? የዝች ወይስ የዝች? ጆሮዬን ምንድነው አልኩ። እስከ ዛሬ ብዙ አይነት አስገራሚ ነገሮችን ሰምታችሁ ሊሆን ይችላል። ዛሬ ግን የማሳያችሁ አስገራሚ ነገር እኔ ራሴ በጣም ነው የገረመኝ። ምክንያቱም በአንድ አካል ላይ ሁለት መንትዮችን አይታችሁ ታውቃላችሁ? ይሄን ነገር የምናውቀው ብዙም ጊዜ በፊልም ላይ ነበር። ዛሬ ግን የእውነት ማለት ነው በአንድ አካል ላይ ሁለት መንትዮችን አሳያችኋለሁ። እውነትም ተፈጥረዋል። ስለነሱ አስገራሚ ነገር ነው ዛሬ ማሳያችሁ። ሰላም ሰላም ማይ ፋሚሊስ፣ እንዴት ናችሁ? ጨላሉ መብሩክ ነኝ ከመብሪክ ቲዩብ። ዛሬ እንደተለመደው በአዲስና በገራሚ ቪዲዮ ተመልሰን መተናል ማለት ነው። ቅድም መግቢያ ላይ እንደነገርኳችሁ የዛሬ ቪዲዮአችን ይለያል ማለት ነው። ምክንያቱም እጅግ በጣም አስገራሚ ቪዲዮ ነው ዛሬ ይዤላችሁ የመጣሁት። በዛሬ ቪዲዮአችንም ይዤላችሁ የመጣሁት ያው በፊልም ላይ የምናውቀውን በእውነታው ዓለም ላይ ያለ የማይመስለንን በአንድ ጭንቅላት ላይ ሁለት መንታ ሆነው የተፈጠሩ ሰዎችን ነው ዛሬ ማሳያችሁ ማለት ነው። ከምር እኔ ራሴ በጣም ነው ያስገረመኝ። ምክንያቱም ይሄንን ነገር በፊልም ነበር የምናውቀው፣ ዛሬ ግን በእውነታው ዓለም እንዳለ ዛሬ ያሳያችኋለሁ ማለት ነው። እናንተም እንግዲህ ወደ ዛሬው ቀውጢ ቪዲዮአችን ከማለፋችን በፊት ቻናሉን ሰብስክራይብ፣ ቪዲዮን ላይክ ብታደርጉት በጣም ደስ ይለኛል እና ሰብስክራይብ አድርጋ እና ማይ ፋሚሊስ በቀጥታ ወደ ዛሬ ቀውጢ ቪዲዮአችን ሳልፍ በአንድ አካል ላይ ሁለት ሆነው የተፈጠሩ መንትዮች አቢጊል ሌ ሄንሴል እና ብሪቲ ሌ ሄንሴል ይባላሉ። የተወለዱ ማርች 7 1990 እንደ ኢሮፒያን አቆጣጠር ነው። ሲወለዱም በአንድ አካል ላይ ሁለት ሆነው ነው፣ ማለትም ተጣብቀው ማለት ነው። ተጣብቀው ግን ስላችሁ ሰውነታቸው ተጣብቆ ሳይሆን በውስጥ ነው ተጣብቀው ያሉት። ይሄም ማለት በአንድ አካል ላይ ሁለት ጭንቅላት ሆነው ነው የተፈጠሩት ሲፈጠሩ ማለት ነው። እንደዚህ አይነት ተፈጥሮዎች ብዙ ጊዜም የማይስተዋል ቢሆንም በእነሱ ግን ይሄ ነገር ሊከሰት ችለዋል። ይሄ ማለት መንትዮች ነበሩ፣ ግን ሆድ ውስጥ እያሉ ተጣብቀው በአንድ አካል ላይ ሁለት ሆኖ ነው ሲወለዱ የተወለዱት ማለት ነው። ብዙ ጊዜ እንደዚህ ነገሮች የሚያጋጥሙት ተጣብቆ ሲወለዱ በአንድ አካል ላይ ሁለት ሆኖ ሳይሆን ብዙ ጊዜ በጭንቅላት ምናምን ተገናኝተው በሆድ ምናምን ተጣብቆ ነው አብዛኞቹ የሚወለዱት። የነዚህ ግን ለየት የሚያደርጋቸው በአንድ ሰውነት ላይ ሁለት ጭንቅላት መሆናቸው ነው። ይሄም ነገር እነሱን ለመለያየት በጣም ከባድ አድርጎታል። እነሱን መለያየት ማለት ፈጽሞ የማይቻል ነገር ነው። ምክንያቱም እያንዳንዳቸው ብቻቸውን የሚያደርጉት ነገር በጣም ውስን ስለሆነ ማለት ነው። ለነሱ ህብረት የሚባለው ነገር በጣም ወሳኝ ነገር ነው። እያንዳንዳቸው በተናጠል ማጨብጨብ፣ መራመድ፣ መኪና መንዳት የመሳሰሉትን ነገር ለብቻ ቸው ማድረግ አይችሉም። አንዷን ካላገዘቻት እንጂ ብቻቸውን እነዚህ ነገሮችን ማድረግ አይችሉም። እያንዳንዳቸው ደግሞ በተናጠል ልብ፣ ሆድ፣ አከርካሪ፣ ሳምባ በተናጠል ነው ያላቸው። አንዷ በቀኝ በኩል ያለውን እጅና እግር ስትቆጣጠር፣ አንዷ ደግሞ በግራ በኩል ያለውን እጅና እግር ነው የምትቆጣጠረው። ይህ ማለት አንደኛዋ መንታ የሆነ ቦታ መሄድ ከፈለገች አንደኛዋ ግን መሄድ ካልፈለገች እዚህ ጋር ትልቅ ችግር ይፈጠራል። ምክንያቱም እያንዳንዳቸው አንዳንድ አካልን ስለሚቆጣጠሩ። ይሄ ማለት አንደኛዋ አንድ እግርን ስትቆጣጠር አንዷ ደግሞ አንድን እግር ነው የምትቆጣጠረው። ስለዚህ አንዷ መሄድ ከፈለገችና አንዷ መሄድ ካልፈለገች እዚህ ጋር ምንም ማድረግ አትችልም። እያንዳንዳቸው ደግሞ በተመሳሳይ ሰዓት መጻፍና ማንበብ ይችላሉ በየግል ማለት። የሚገርማችሁ ነገር እነዚህ መንትዮች እንዲህም ይሁኑ እንጂ በ2021 እንደ ኢሮፓያን አቆጣጠር በምስሉ ላይ የምትመለከቱትን ግለሰብ ማግባት ችለዋል። እኔን ግን የገረመኝ እንዴት ይህንን ሰውዬ ለሁለት ሊወዱት ቻሉ? ምክንያቱም እያንዳንዳቸው ልብ ለብቻ ብቻ ስላላቸው እንዴት ግን በአንድ ላይ ልባቸው ይህንን ሰውዬ ሊወድ ቻለ የሚለው ነገር ያው ጥያቄ ነው የሆነብኝ እኔ ራሴ። የሚገርማችሁ እነዚህ መንትዮች ማግባት ብቻ አይደለም የሚገርመው ነገር ማለት ነው፣ እንዲሁም ሴት ልጁላ ወልደዋል። በቃ ሴት ልጁላ ወልደዋል ማለት ነው። ይሄ ግን ሰውየው በጣም ያደነኩት ያው ይሄ ግን እዚህ ጋር ያሳሰበኝ ያው የዲኤንኤ ምርመራ አለ አይደል? የእናትነት ምናምን ተብሎ ሁለቱም ደግሞ የተለያዩ አካል ናቸው። ስለዚህ ልጁ የማን ይሆናል? አሁን ለምሳሌ ልጅቷ የማን ትሆናለች? ብቻ ግን ብንተው ይሻላል። ምክንያቱም ብዙ ሳይንቲፊክ ነገር ውስጥ መግባት አያዋጣም። ቢቀር ይሻላል። እና ሁሌም እንደምንለው በእንደዚህ አይነት አስገራሚ ተፈጥሮ ውስጥ የምናየው የፈጣሪን ድንቅ ችሎታና አስገራሚ መልእክት ነው። ያው ምክንያቱም ፈጣሪ ምን ነገር የሚሳነው ነገር የለም ማለት ነው። ቀልድ ነው። ብቻ ልጃቸውን ያሳድግላቸው እያለን አውቃለሁ። የዛሬ ቪዲዮአችን በጣም እንዳጠረ ያው ታውቃላችሁ። እኔ ብዙም ረጅም ቪዲዮ መስራት አልወድም። ልክ እንዲህ አጠር ብሎ መጠን ሲል ነው ደስ የሚለኝ ማለት ነው። ለዛሬ ያስኩላችሁ ቀውጢ ቪዲዮ ይሄን ይመስላል ማለት ነው። ያው እንግዲህ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቀውጢ ቪዲዮ በማትገምቱት ቀውጢ ቪዲዮ እስከምንመለስ ድረስ ፒስ ፎር ወርልድ ብያለሁ።